ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 27 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብን በጎንደርና ወሎ ቀጠናዎች በአገዛዙ ጦር ላይ በፈጸማቸው ኦፕሬሽኖች ድል ማድረጉ ተገልጿል። የአውደ ግንባር መረጃዎችን ይዘናል። ብልጽግና የአርሲው ጥቃት በምርጫው ብስጭት የተፈጠረ ነው ማለቱ ተጨማሪ ቁጣን ቀስቅሷል። በስፋት ዳሰኗል፣ ሰሙታላችሁ። በአሜሪካው የፔንሲልቬኒያ ምክር ቤት መጋቢት 2ን የአድዋ ድል ቀን እንዲሆን እውቅና ሰጥቷል። በቤተ መንግስቱ አቅራቢያ የተከፈተው ተኩስ ውጥረት ፈጥሯል። ፖለቲከኞቹ እየተወቃቀሱ ነው። ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዚዳንት ሆና ተመርጣለች። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን በጎንደርና ወሎ ቀጠናዎች በአገዛዙ ጦር ላይ በፈጸማቸው ኦፕሬሽኖች ድል ማድረጉ ተገለጸ። ሬሽን ለመቀባበል በአየር መቃወሚያና በሌሎች ከባባድ መሳሪያዎች ሽፋን ታግዞ ከጋሸና ወደ ፍላቂት ገረገራ፣ ከፍላቂት ገረገራ ወደ ጋሸና ከተማ እየተንቀሳቀሰ የነበረ የአገዛዙ ኃይል አንጂም ኪዳነ ምህረት በተባለ ቦታ ላይ ከባድ የደፈጣ ጥቃት ተፈጽሞበት በርካታ ወታደሮቹ መደምሰሳቸው ታውቋል። የሚኒሊክ እዝ ፋኖቹ ይህ ተገማች በሆነ የጦር ጥበብ እንዲሁም በፍጹም ጀግንነትና ፍጥነት ተሞልተው በፈጸሙት በዚህ ጥቃት ከተደመሰሱት ወታደሮች በተጨማሪ የጠላት ኃይል የእውር ድንብሩን በመተኮስ ለሽፋን መስጫ ሲጠቀምበት የነበረው የአየር መቃወሚያ በብሬን ምድብተኛ ፋኖች ተመቶ ሙሉ በሙሉ መውደሙን እዙ አስታውቋል። ፋኖቹ በቅጽል ስሙ ጨለፋ በመባል የሚታወቀው ቦታ ላይ ከሳንጃ ውግ ጨበጣ ውጊያ ጀምሮ በጠላት ብልጽግና ጦር ላይ በሚፈጽሙት የስቦ መምታትና የስቦ ማስከዳት እንዲሁም የደፈጣ እርምጃ ከፍተኛ ድል በመቀዳጀት ወታደራዊ በላይነታቸውን እንዳስጠበቁ በድል አድራጊነት መቀጠላቸው ተገልጿል። በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ ስር የሚገኘው የጎንደር ጠቅላይ ግዛት በላይ ዘለቀ እዝ ታድሎ ብርሃን ክፍለ ጦር በጠላት ኃይሎች ላይ ደፈጣ ጥቃት በመሰንዘር ታላቅ ድል ተቀዳጅቷል። እንደ እዙ የህዝብ ግንኙነት መረጃ ከሆነ ጥቃቱ የተፈጸመው ከአዘዞ ወደ አይባ መስመር በመጓዝ ላይ በነበረው የጠላት ሚኒሻ ኃይል ላይ ነው። ፋኖ ጀግኖች አባላት ባደረጉት ጥንቃቄ የተሞላበት የደፈጣ ስልት የጠላት ኃይል በደብቻ አካባቢ ሲደርስ አስደንጋጭ ጥቃት በመክፈት ሙሉ በሙሉ እንዲንበረከክ ተደርጓል። የፋኖ ክፍለ ጦሩ ጠላትን ባልጠበቀው ሰዓትና ቦታ በመታበት ወቅት የተፈጠረው ድንገተኛ ጥቃት የጠላት ኃይል የመከላከል አቅም እንዳይኖረው በማድረግ እንዲደናገጥና መውጫ እንዲያጣ አድርጎታል። በጥቃቱ የተመታው ሚሊሻ የፋኖን ብርቱ ምት መቋቋም በማይችልበት ደረጃ በመድረሱ የነበረውን ሙሉ ትጥቅና መሳሪያ ይዞ እጅ ለመስጠት ተገዷል። የአካባቢው ቁጥጥር በዚህ ወሳኝ ድል አማካኝነት በደበቻ አካባቢ የተደረገ የደፈጣ ጥቃት የፋኖን የመከላከልና የማጥቃት አቅም በግልጽ ያሳየ ሲሆን አካባቢው በአሁኑ ሰዓት ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። የበላይ ዘለቀ እዝ የታድሎ ብርሃን ክፍለ ጦር አባላት አሁንም በየአቅጣጫው የሚደረገውን የጠላት እንቅስቃሴ በንቃት እየተከታተሉ እንደሚገኙ አስታውቀዋል። ይህ ድል በፋኖ መካከል ከፍተኛ የሞራል መነሳሳትን የፈጠረ ሲሆን ህዝቡም ለፋኖ እያደረገ ያለውን ድጋፍ አጠናክሮ እንዲቀጥል ጥሪ ቀርበዋል። ብልጽግና የአርሲው ጥቃት በምርጫ ብስጭት የተፈጠረ ነው ማለቱ ተጨማሪ ቁጣን ቀሰቀሰ። የብልጽግና አገዛዝ ስልጣን ከያዘ ጀምሮ ከወለጋ እስከ ሸዋ፣ ከባሌ እስከ አርሲ፣ ከቤንሻንጉል ጉሙዝ እስከ ደራ ንጹሐን በማንነታቸው ተገድለዋል። ሃይማኖታቸው ተለይቶ ብሔራቸው ተቆጥሮ በካራ ታርደዋል፣ በእሳት ተቃጥለዋል። በዚህ ሁሉ መሃል አገዛዙ ተጨማሪ ጦርነት እየፈበረከ ማሳደድና ማፈናቀልን እያከለ ስልጣኑን ለማጽናት ጥሯል። የሀገርን ሉዓላዊነትና ጥቅም ለተባበሩት አረብ ኤምሬቶች ጭምር ሸጦ ስልጣኔን ያስጠብቅልኛል ላለው ጦርነት የድሮንን መሳሪያ መግዣ ዶላር ሲለቅም ኖሯል። በዚህ ሁሉ መሃል በወለጋ ንጹሐን አማራዎች ታርደው ለዓመታት የለፉበት ሀብትና ንብረት ተዘርፎ ምድሩም የደም ምድር ሆኗል። ታዲያ ከወለጋ አማራውን አመናምነናል ያለው የእነ አብይ አህመድና ሽመልስ አብዲሳ ስብስብ አሁን ደግሞ የመጫወቻ ካርዱን አርሲ አድርጎታል። በአርሲ የሚገኙ ኦርቶዶክሳውያን አማራዎችን ከመቶ ዓመታት በላይ ከኖሩበት ቀዬ እያሳደደ ይገኛል። ከሰሞኑ ግንቦት 23 እና 24 2018 በአርሲ አሰኮ ወረዳ 48 ንጹሐን የኦርቶዶክስ እምነት ተከታዮች በግፍ ተገድለዋል። ከ200 በላይ ቤቶች ነደዋል። ከ280 በላይ ሰዎች የገቡበት ጠፍተዋል። ጥንታዊ ቤተክርስቲያናት ተቃጥለዋል። በዚህ ሁሉ መሃል የነፍስ አድን ጥሪ ላደረጉት የአካባቢው ኦርቶዶክሶች እነ ሽመልስ አብዲሳ ሬጲ ሎላ የተሰኘ ታጣቂ ቡድናቸውን ልከው ዙሪያውን ከቦ
ህዝቡ እንዳያመልጥ ሌላም ድጋፍ እንዳይደረግለት ሲያደርጉ እንደነበር ትናንት ማለዳ መዘገባችን ይታወሳል። ይህ ከበባ ፈጽሞ ተጠቂዎች እንዳይድኑ ያደረገው ታጣቂ ኃይል በሽመልስ አብዲሳ መዋቅር ውስጥ ያለና የሽምቅ ተዋጊ የሚል ዓላማን ያነገበ ነው። ሆኖም በወለጋ እንደሚያደርገው በአርሲም ንጹሃን ሲጠቁ ከበባ ፈጽሞ ድጋፍ እንዳያገኙ በማድረግ ለሚያጠቁት ታጣቂዎች ስልታዊ ድጋፍ ሲያደርግ እንደነበር የተናገሩት የአካባቢው ነዋሪዎች ናቸው። ታዲያ በትናንትናው ዕለት ከቤተ ክርስቲያኗ ጀምሮ ታዋቂ ሰዎችና መላው ህዝብ በማህበራዊ ሚዲያ ጫና ሲፈጥር ስለ ጉዳዩ መረጃ የለኝም፣ የሰማሁት ነገር የለም ሲል የከረመው የኦሮሚያ ክልል መንግስት አስደንጋጭ ምላሽ ሰጥቷል። ግድያውን ሰዎች በሃይማኖታቸውና በማንነታቸው ምክንያት እንደተፈጸመ እየታወቀ ታሪካዊ ጠላቶቻችን ምርጫውን ለማደናቀፍ የፈጸሙት ነው ሲል ተሰምቷል። አገዛዙ ለይስሙላ በሰጠው መግለጫ እንኳን የንጹሃኑ ህይወት ሳይሆን የሚያሳስበው ምርጫው እንደሆነ በይፋ አሳይቷል። ስልካቸውን ዘግተው ምላሽ ላለመስጠት የጠፉት የክልሉ ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ ትናንት ማምሻውን በሰጡት መግለጫ ሸኔ ጥቃቱን የፈጸመው ከታሪካዊ ጠላቶቻችን ተልዕኮ ተቀብሎ ነው፣ ምክንያቱ ደግሞ በምርጫው ተናዶ ነው ብለዋል። ይህ ጥንቅቅ ያለ ውሸትና ክህደት መሆኑን የራሳቸው ንግግር ምስክር ነው። እርሳቸው ሲናገሩ ሚሊዮኖች ወጥተው ምርጫ ስለመረጡ የተበሳጩት ታሪካዊ ጠላቶቻችንና ሸኔ ተባብረው ጥቃት ፈጸሙ እያሉ ነው። ታዲያ እዛው ንግግር ላይ ሸኔ ጥቃቱን የፈጸመው ግንቦት 23 2018 ከምርጫው ቀድሞ መሆኑን ይናገሩና በሚሊዮን የሚቆጠር ህዝብ ግልብጥ ብሎ ምርጫ ስለመረጠ ነው ጥቃቱን የፈጸመው ይላሉ። ምርጫው ግን ግንቦት 24 2018 ነው የተከናወነው። ይህም ከጥቃቱ ጀርባ እጁ ያለበት ብልጽግና ጫና ሲበዛበት በሰጠው መግለጫ ራሱን እያጋለጠ ነው። ሸኔ የአሰኮውን ጥቃት የፈጸመው በምርጫው ተበሳሽቶ ከሆነ እስከ ዛሬ በአርሲ ሲፈጸሙ የነበሩት ጥቃቶችስ በምን ብስጭት ነው የተፈጸሙት የሚል ጥያቄ ማንሳት ተገቢ ነው። ሰሞኑንም ግንቦት 23 2018 በአርሲ ዞን አሰኮ ወረዳ ዕለተ ጨፌ በሚለው ቀበሌ ሰባተኛ ዙር ጠቅላላ ሀገራዊ ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልዕኮ ወስዶ ስምሪቱን ሰጥቶ ተንቀሳቅሶ ነበር። ነገር ግን ህዝባችን ለሀገር አንድነት፣ ለሀገር ቀጣይነት፣ ለሀገር ሉዓላዊነት፣ ለስርዓት ቀጣይነት እንዲሁም በምርጫ ብቻ መንግስት የሀገር መንግስቱን ስልጣን መቆጣጠር የሚቻለው በምርጫ ብቻ በሰላማዊ ትግል ብቻ ነው በሚል አኳኋን በሚሊዮኖች ወጥቶ እንደተመዘገበ ሁሉ በሚሊዮኖች ወጥቶ ድምጹን ሰጥቶ ሀገርን ያሻግራል፣ ሰላሜንም ያረጋግጥልኛል የሚለውን ፓርቲ መርጧል። በዚህ የተደናገጠው ይሄ የፈሪ ስብስብ በአሰኮ ወረዳ ላይ ጥቃት ፈጽሟል። በአሜሪካ የፔንሲልቬኒያ ምክር ቤት መጋቢት 2ን የአድዋ ድል ቀን እንዲሆን እውቅና ሰጠ። በአሜሪካ የፔንሲልቬኒያ ግዛት ምክር ቤት መጋቢት 2ን የአድዋ ድል ቀን በማለት እውቅና የሚሰጥ ውሳኔ አጽድቆ ወደ ሙሉ ምክር ቤቱ እንዲቀርብ አድርጓል። ውሳኔው በግዛቱ ተወካይ ቤንጃሚን ሳንቼዝ የቀረበ ሲሆን በመንግስት ጉዳዮች ኮሚቴ 23-3 በሆነ ድምጽ ድጋፍ አግኝቶ ማለፉ ተገልጿል። የአድዋ ጦርነት የካቲት 23 1888 ዓ.ም ወይም ማርች 2 1896 ተካሂዶ ኢትዮጵያውያን በንጉሠ ነገሥት ሚኒሊክ ሁለተኛና በእቴጌ ጣይቱ መሪነት የጣሊያንን ወራሪ ኃይል በማሸነፍ የሀገራቸውን ነጻነትና ሉዓላዊነት አስጠብቀዋል። ይህ ድል በታሪክ ውስጥ ከተመዘገቡት አስፈላጊ የጸረ ቅኝ ግዛት ድሎች አንዱ ሲሆን ለብዙ የነጻነትና የፍትህ ንቅናቄዎች መነሳሳት ሆኖ ቆይቷል። በዚህ ውጥን ውስጥ የአሜሪካ ኢትዮጵያውያን የህዝብ ጉዳይ ኮሚቴ ጉልህ ሚና ተጫውቷል። ድርጅቱ ከፔንሲልቬኒያ የህግ አውጪዎች፣ ከማህበረሰብ መሪዎችና ከተለያዩ ተቋማት ጋር በመተባበር የአድዋን ታሪካዊና ዓለም አቀፋዊ ጠቀሜታ ለፖሊሲ አውጪዎች ለማስረዳት ለበርካታ ወራት ሲሰራ ቆይቷል። ፒአይሲ በሰጠው መግለጫ የአድዋ ድል የኢትዮጵያን ብቻ ሳይሆን በዓለም ዙሪያ ለነጻነት፣ ለፍትህና ለራስን በራስ የመወሰን መብት ለታገሉ ህዝቦች የተስፋና የመነሳሳት ምልክት ሆኖ መቆየቱን ገልጿል። ድርጅቱ ለውሳኔው ድጋፍ
ድጋፍ ላደረጉት ተወካይ ቤንጃሚን ሳንቼዝ እና ሌሎች የምክር ቤቱ አባላት ምስጋናውን አቅርበዋል። የፔንሲልቬኒያ እውቅና በግዛቱ የሚኖሩ ኢትዮጵያዊ አሜሪካውያንን ጨምሮ የተለያዩ ማህበረሰቦች ታሪክና አስተዋጽኦ እንዲታወቅ የሚያግዝ እርምጃ መሆኑ ተጠቁመዋል። ታሪክ ተመራማሪዎች እንደሚገልጹት የአድዋ ድል የኢትዮጵያን ነጻነት ከማስጠበቁ ባለፈ በመላው ዓለም ለነጻነትና ለፍትህ ትግል የቆሙ ህዝቦች የመነሳሳት ምንጭ ሆኖ ቀጥሏል። በሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኘው ቤተ መንግስት አቅራቢያ ከፍተኛ የተኩስ ድምጽ መሰማቱ ተዘገበ። በጎረቤት አገር ሶማሊያ በትናንትናው ዕለት ከሀገሪቱ ፕሬዝዳንት ቤተ መንግስት አቅራቢያ ከባድ ተኩስ መነሳቱ ተሰምቷል። ከሶማሊያው ፕሬዝዳንት መቀመጫ ቪላ ሶማሊያ ቅርብ ርቀት ላይ በአንዳንድ የመዲናው አካባቢዎች ተኩስ የተነሳው አገሪቱ ከምርጫ ሂደት ጋር በተያያዘ የፖለቲካ ውጥረት ውስጥ ባለችበት ወቅት ነው። እንዲሁም በፕሬዝዳንት ሐሰን ሼክ አስተዳደር ላይ ተቃውሞዎች በበረቱበት ወቅት የተሰማው ይህ ከባድ ተኩስ ውጥረቱን ከፍ አድርጎታል። ተኩስ የተከፈተው ተቃውሞ ለማስነሳት አቅደዋል በተባሉት የቀድሞ ፕሬዝዳንት ሐሰን አሊ ካሂሬና ቡድናቸው ላይ ነው የሚል መረጃ በአንድ በኩል በፕሬዝዳንት ሐሰን ሼክ ስብሰባ ላይ ነው የሚለው ደግሞ በሌላ በኩል የሚሰጡ ምላሾች ናቸው። ካሂሬ እንዳሉት ስልጣኑ ያበቃው የሐሰን ሼክ አስተዳደር በእርሳቸው ላይ ተኩስ እንዲከፈት አዟል። ፕሬዝዳንት ሐሰን ሼክ በበኩላቸው ስብሰባ በሚያደርጉበት ወቅት ለተከፈተው ተኩስ ኃላፊነቱን እነ ካሂሪ እንደሚወስዱ ጠቁመዋል። የሐሰን ሼክ የስልጣን ዘመን አብቅቷል መባሉን ተከትሎ ፕሬዝዳንት ሐሰን ሼክ ተጨማሪ ጊዜ ለመቆየት መላ እየዘየዱ ነው። ይህ ደግሞ በአገሪቱ ተቃዋሚዎች ዘንድ ከፍተኛ ቁጣን ቀስቅሶ ወደ ከፍተኛ ውጥረት እያመራ ነው። በዚህም ነው በሶማሊያው ቤተ መንግስት አቅራቢያ የተኩሱ ድምጽ መሰማት የጀመረው። ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና ተመረጠች። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በ85ኛው መደበኛ ስብሰባው ላይ በባለብዙ ወገን ዲፕሎማሲ ዙሪያ ያተኮሩ ቁልፍ አጀንዳዎች ላይ የተወያየ ሲሆን በስብሰባውም ለድርጅቱ 81ኛ ጠቅላላ ጉባኤ መሪ የሚሆኑትን አካላት መርጧል። በዚህም መሰረት የምስራቅ አፍሪካዊቷ ሀገር ኤርትራ የከፍተኛ አባል አገራትን ድምጽ በማግኘት ከጠቅላላ ጉባኤው ምክትል ፕሬዝዳንቶች አንዷ ሆና ተመርጣለች። ኤርትራ ከተመረጡ ሌሎች 16 ሀገራት ጋር በመሆን የጸጥታው ምክር ቤት 5 ቋሚ አባላትን ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያና አሜሪካን በመቀላቀል የጠቅላላ ጉባኤውን ቢሮ በጋራ ትመራለች። በተጨማሪም ከእሷ ጋር እንደ አፍጋኒስታን፣ ፊንላንድ፣ ግብጽ፣ ሊባኖስ፣ ፓራጓይ እና ዚምባብዌ ያሉ ሀገራትም በምክትል ፕሬዝዳንትነት መመረጣቸውን ለመረዳት ተችሏል። በተመሳሳይ ዕለት በሚስጥር በተካሄደው የድምፅ አሰጣጥ ስነስርዓት የወቅቱ የባንግላዴሽ የውጭ ጉዳይ ሚኒስትር ካሊሉር ራህማን የ81ኛው ጠቅላላ ጉባኤ ፕሬዝዳንት ሆነው ተመርጠዋል። ሚኒስትር ራህማን 99 ድምጽ በማግኘት የተመረጡ ሲሆን ተፎካካሪያቸውን የቆጵሮሱን እንድሪያስ ካኩሪስን በ91 ድምጽ አሸንፈዋል። በነሐሴ ወር መጨረሻ ላይ ስራቸውን በይፋ የሚረከቡት ተመራጩ ፕሬዝዳንት ካሊሉር ራህማን ከአሸናፊነታቸው በኋላ ባደረጉት ንግግር የተባበሩት መንግስታት ድርጅት በአሁኑ ወቅት ከባድ የፋይናንስ ቀውስና ዓለም አቀፍ የእምነት ማጣት ጉድለት እየገጠመው መሆኑን ጠቅሰው አባል ሀገራቱ ድርጅቱ መለወጥና የተሻለ ውጤት ማምጣት እንደሚችል በተግባር ማሳየት እንዳለባቸውና በየብስ የሚደረገውን እያንዳንዱን አስተዋጽኦ ውጤታማ በማድረግ የጠፋውን እምነት መመለስ እንደሚገባ አሳስበዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።